ከሚገባ ገብቼ በባሌም በቦሌም ብዬ አመጣዋለሁ የሚለውን አባባል የምታውቁ ከሆነ ይህ አባባልም ማወቅ ይኖርባችኋል። what happens in Dubai stays in Dubai ይላሉ። ማለት ደግሞ ዱባይ ላይ የተፈጠረ ወሬው እዛ ይቅር ማለት ነው። ምክንያቱም ብዙ አፍሪካውያን ሴቶች ወደ ዱባይ እንዲሄዱ ሲመለሱ እጅግ በጣም ቅንጡ የሆነ መኪናና ቤት ለመግዛት ይችላሉ። ይህ ነገር ግን እንዴት ሊሆን ቻለ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋለሁ። በባሌም በቦሌም ሲባል የትን ፍጪው ዱቄቱን አምጪው ነው የሚሆነው ዴፊኒሽኑ። ግን ጉዳዩ ደግሞ ከዛ የበለጠ ጥልቅ የሚሆነው ሼሁ ወይም ደግሞ የሼሁ ልጅ እንትና ላይ ስለተጸዳዱባት ነው ያን ያክል ብር ሰጥተዋት ያ ቅንጡ መኪናና ቤት ለመግዛት የቻለችው። ግን ደግሞ ለምን ሼሁ ወይም ደግሞ ልጃቸው ሴት ላይ ለመጸዳዳት ፍላጎት አደረባቸው? እነንትና የተረዱትና የገባቸው ነገር ቢኖር ብሩ ላይፋቸው ሊቀይር እንደሚችል ነው። ያልገባቸው ነገርማ እነግራችኋለሁ። አሁን ግን እናንተ የምታደርጉልኝ ነገር ልንገራችሁ። ይህን የመሰለ የፖድካስት ማይክ የሰጠችኝ ሄማ ሞባይልስ ነች። እሷን ደግሞ አካውንቷ ከስር ሜንሽን አደርግላችኋለሁ፣ እየገባችሁ ፎሎ እንድታደርጓት። በቅርብ ቀን ደግሞ እጅግ የሚገርም ጊቫዌይ ይኖረናል። ስለ ዱባይ ነገር እኔ ብቻ ያሳስበኝ ይመስል ስለዚህ ነገር ሲነሳና ሲወራ እጅግ በጣም ይጨንቀኛል። ምክንያቱም አፍሪካውያን እህቶቻችን ዱባይ ሂዶ የሚደረግባቸው ነገር እጅግ በጣም ያሳፍራል ብቻ አይደለም፣ ይህ ነገር ይዘገንናልም ጭምር። ምክንያቱም ይህ ነገር ለብዙ ዓመታት እየሰማነው ቆይተናል። ግን ሐቅነቱ ምን ያክል ነው የሚለውን ነገር አሁን እዚህ ፓርት ላይ ነው በደንብ አድርገን ዘርዘር አድርገን የምንሰማው። ይህ ነገር በሀገራችን ውስጥ ባይለመድም አገራችን ውስጥ ግን የተለመደ ነገር አለ፣ ድንግልናን መሸጥ የሚባል። አንድ ወንድ ልጅ የሴት ልጅ ደም ፈልጎ ወይም ደግሞ ድንግልናን ፈልጎ ድንግልናዋን በስንት ልግዛሽ ይላታል። አሁን ይቺ ንጽህናዋንና ክብሯን ጠብቃ የቆየች ሴት የሚሰጣት ብር እንጂ ከዛ በኋላ የሚመጣባት መዘዝ አታቅም። አይደለም አንድ ጊዜ በውድ ዋጋ የሸጥሽው ድንግልናሽ አንድ ጊዜ ተጠቅመሽ የጣልሽውን ሞዴስትሽን እንኳን ይፈለጋል፣ ደምሽ ይፈለጋል። ይሄ ልጅ ስለምንድን ነው የሚያወራው ነገር ሲያቃል ወይ የምትሉኝ ከሆነ እስካሁን ድረስ የነገርኳችሁ ነገርማ እጅግ በጣም ቀላሉ ነው። ምክንያቱም ሳንክተም ክለብ የሚባል አለ በቨርሊ ሂልስ ውስጥ የሚገኘው። ይህ ነገር ደግሞ ሀገራችን ውስጥ እንዳለም ይነገራል። ምክንያቱም እንዴት መሰላችሁ? ሚስታችሁ ይዛችሁ ወደዚህ ክለብ ስትገቡ ሚስታችሁ ጠረጴዛ ላይ ሌላ ወንድ መጥቶ ወይም ሌላ ሴት መጥታ ስትገናኛት በአይናችሁ ቁጭ ብላችሁ ማየት ይኖርባችኋል። ቆይ ያ የነገርከንን ነገር ፕሮሰስ አድርገን ሳንጨርስ ለምን ይህንን ነገር ትጨምርብናለህ ካላችሁኝ አሁንም እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋለሁ። የሀገራችን ሰዎች ፎቶ ተጠቅሜ ነገሩን በምሳሌ እንዳላስረዳችሁ የሀገራችን ሰዎች ደግሞ እንደዚህ አይነት ነገር የለንበትም እንዳይሉኝ ነው። ግን ደግሞ ይሄ ነገር አለ። ወንድምና እህት እንደዚህ አይነት ነገርም ያደርጋሉ። ኦፍኮርስ እንደዚህ የሚሳሳሙት ወንድምና እህት ናቸው። አንጀሊና ጆሊና ታላቅ ወንድሟ ሬድ ካርፔት ላይ እንደዚህ አይነት ነገር ሲያደርጉ ነበረ። አንጀሊና ጆሊም መድረክ ላይ ወጥታ ሽልማት በምትቀበልበት ሰዓት አም ሶ ኢን ላቭ ዊዝ ማይ ብራዘር ምናምን ብላ ነበረ። ቆይ አንተ ልጅ ግን እስካሁን ድረስ የነገርከንን ነገር እኮ በደንብ አልተነተንከውም እንዳትሉኝ። ምክንያቱም እንዴት መሰላችሁ? ወንድምና እህትም በፍቅር እንዲወድቁ ይደረጋል። ማን ነው በፍቅር እንዲወድቁ የሚያደርጋቸው? በምን ጉዳይ የምትሉኝ ከሆነ ግን አሁን ወደ ጉዳዩ እንግባ። ሂሚሊዬሽን ሪቹዋል ይባላል። ይህ ሂሚሊዬሽን ሪቹዋል ወይም ደግሞ የውርዴት ስርዓተ አምልኮ የሚባለውን ነገር ብዙ ጊዜ ሆሊውድ አክተሮች ወይም ሴሌብሪቲዎች ላይ የምናየው ነገር ነው። ወንዶች ቀሚስ ይለብሳሉ፣ ሴት ከሴት ጋር ይሳሳማሉ፣ ያልሆነ ነገር ተገቢ ያልሆነ ነገርም ያደርጋሉ። ሰይጣን ጎንበስ ብለህ ስለሰገድክለት ብቻ አይደለም ለእርሱ ተገዢ እንደሆንክ የሚያውቀው አንድ ነገርም ማድረግ አለብህ፣ እርሱም ራስህን ማዋረድ ነው። እነዚህ ሰዎች ደግሞ ራሳቸውን ሲያዋርዱ ለሴቶች ብር ይከፍሉና ያልሆነ አጸያፊ ነገር እንዲደረግባቸው ያደርጋሉ። ወይ ግን ብራቸው ከከፈሉ እነሱ ምን ጣጣ አለው? አይናገሩም፣ ካሜራም አልተቀረጹም የምትሉ ከሆነ ይህ የመጸዳዳት ጉዳይም ሌላ የተደበቀ ሚስጥር አለው። ሰይጣን ብር ብቻ አይደለም የሚሰጥህ፣ ጤንነትን በፎርጅድ መልክ ሰርቶ ሊሰጥህ ይችላል። ይቺ ጤንነት የተባለችው ፎርጅድ የሆነችው ነገር እንድታገኝ ደግሞ ምን ማድረግ አለብህ? ጥቁር ዶሮ አርደ ጭንቅላት ላይ ማዞር፣ እሷን መጣል። ከዛ ሌላ ሰው እሷን ሲረግጥ ያንተ በሽታ ወደ እሱ ይዘዋወራል። ደንቃራ ይባላል ይሄ ነገር። ሌላ ነገርስ? ሴቶች ላይ መጸዳዳት። ይህ ነገር ከአንዴም ሁለቴም ሶስቴም ሊያደርጉት ይችላሉ። ግን ሴት እህቶቻችን ያን ያክል ብር ተሰጥቷቸው ያን የመሰለ ቅንጡ መኪና ሲነዱና ያን ገነት የሚመስል ቤት ውስጥ ሲኖሩ ግን ጤንነታቸው እንዴት ነው ብለን መጠየቅ አለብን። በማያውቁት በሽታ የተጠቁ ናቸው። የሴክስ ላይፋቸው እጅግ በጣም ቀፋፊና የሚያስጠላ ነው። ትዳር መያዝ ቢፈልጉ እንኳን እነዛ አረቦች ያዋረሷቸውን መንፈስ እነሱ ላይ የሚመጣውን ወንድ ሽንት በሽንት አድርጎ ስንፈተ ወሲብ እንዲኖርበት አድርጎ ከነሱ ያባርረዋል። እናሳ የዱባይ ነገር ገባችሁ? እንቀጥል።
ሚስትህን ይዘህ ሂደህ ወደህ ፈቅደህ በሌላ ወንድ ወይም በሌላ ሴት ግንኙነት ሲፈጸምባት የምታይበት ክለብ ሳንክተም ነው ብያችኋለሁ። ነጮች ያለባቸው ፌቲሽ እንዳይመስላችሁ ባይዘው እጅግ በጣም ቀፋፊ የሆኑ ሰዎች ናቸው። ፌቲሽ ማለት ደግሞ ምን ማለት ነው የምትሉኝ ከሆነ ዊርድ ለሆነ ነገር አትራክሽን ሲኖርህ ማለት ነው። ማለት ደግሞ ፉት ፌቲሽ የሚባል ሬጉላር የሆነ ነገር አለ። ማለት ደግሞ እኛ ወንዶች የሴት እግር አይተን በቃ ኦኬ ፉት ፌቲሽ አለብኝ ማለት ነው፣ የሴት እግር በጣም ወዳለው ልንል እንችላለን። እነዚህ ሰዎች ግን ፌቲሻቸው ሚስታቸው ሌላ ወንድ ሲገናኛት ቁጭ ብለው ማየት ነው። ኧረ በስመ አብ ሲቀፍ ምናምን የምትሉ ከሆነ ግን ከዚህ ነገር ምን ይጠቀማሉ ብላችሁ መጠየቅ አለባችሁ። አያችሁ ይህ ክለብ ባይዘወይ ማለት ነው ኢንትራንሱ $20,000 ምናምን ነው ለአንድ ምሽት። ስለዚህ እነዚህ ሰዎች እንደዚህ አይነት ፍላጎት ካላቸው ሰው ፊት ላይ መጸዳዳት ይፈልጋሉ፣ ፊታቸው ላይም ሰው እንዲጸዳዳባቸው ይፈልጋሉ። ከዚህ የሚያገኙት ነገርም እንደነገርኳችሁ ለነሱ ኢነርጂ ይሰጣቸዋል፣ ናት ለነሱ ውስጣቸው ላለው ክፉ መንፈስ። አሁንም ግራ እንዳይገባችሁ ይህ የሂሚሊየሽን ሪቹዋል ወይም ደግሞ የውርደት ስርዓተ አምልኮ ሀገራችን ውስጥም አለ። እንዴት በሉኝ። እሱም ብዙ ነገር ፈልገን ወደ የጠንቋይ ቤቱ የምንልከሰከስ ከሆነ ወንድ ከሆንክ ከጠንቋዩ ጋር መተኛት ሊኖርብህ ይችላል፣ ወይም ደግሞ ከካዳሚዋ ጋር መተኛት ሊኖርብህ ይችላል። ሴት ከሆንሽ ደግሞ ከገዛ ጠንቋዩ ጋር ከራሱ ጋር መተኛት ሊኖርብሽ ይችላል። ይህ አንዱ ራሱ የቻለ የሂሚሊየሽን ሪቹዋል ወይም ደግሞ ለሰይጣን ምን ያክል ተገዢ እንደሆንሽ ለማሳየት የምንሄድበት ርቀት ማለት ነው። ደብተራ ከሆነ ደግሞ ሴት ልጆቹን ይደፍራል፣ ወንድ ልጆቹን ደፍሮ ግብረ ሰዶማውያን ያደርጋል። ይህንን ያዝልኝ። ደብተራው ደግሞ እንደዚህ የሚያደርገው መንፈስ ተዋርሶ ነው። የተዋረሰው መንፈስ ደግሞ ለሱ የሚሆንለት ግብር ምንድን ነው? ሴቶችን መድፈር ይችላል፣ ህፃናትን መድፈር ይችላል። የሴቶች ደም ከየቆሻሻ መጣያው ከሞዴስቱ እያመጣ በሱ ላይ መድገም ሊሆን ይችላል። ድንግልና መውሰድ ሊሆን ይችላል። እጅግ በጣም ብዙ ነገር ሊሆን ይችላል። ምክንያቱም የተዋረሰው መንፈስ ግብር ይፈልጋል፣ ወይም ደግሞ ሂሚሊየሽን ሪቹዋል የውርደት ስርዓተ አምልኮ ይፈልጋል። ስለዚህ ደብተራ ጋር ስትሄዱ የሆነ ነገር እንደሚያደርግላችሁ ተማምናችሁ ነው የምትሄዱት አይደለ? መስተፋቅር ሊሆን ይችላል፣ ብር ማምጣ ሊሆን ይችላል፣ መስለብም ሊሆን ይችላል። በዛ ልክ ደግሞ ለህዝብ መስተፋቅር ተብሎ የሚደገም ነገርም አለ። ይህ ነገር ደግሞ አንዳንድ ቲክቶከሮች እንደሚያደርጉት ሰምቻለሁ። በህዝብ ዘንድ በጣም ተቀባይነት እንዲኖራቸውና ተወዳጅነት እንዲኖራቸው ያደርጉታል ይባላል። አይዶ ነው አምናት ሹር። አርቲስቶች ደግሞ ራሳቸውን የሚያዋርዱበት መንገድ መድረክ ላይ እንደዚህ ራቁታቸውን በመውጣት ሙዚቃ አምራች የሆኑ ወይም ደግሞ ሌብሎች እንዲያስፈርሟቸው ማድረግ ነው። ወይም ደግሞ በሰው ዘንድ ተወዳጅ ለማግኘት ወይም ትኩረት ለመሳብ የሚሄዱት ርቀት ይህንን ያክል ነው። ቢሊ አይሊሽ ነች ባይዘወይ። በቅርቡ በሀገራችን የታየው ነገርም ነበረ፣ የኢቫን እድሪስ ጉዳይ ማለት ነው። እንደዚህ ራቁቷን ወጥታ ህዝብ ፊት ፎቶ ስትነሳሳና በኩራት በኮንፊደንስ ስትንቀሳቀስ ይህ ነገር እንደዛ ነው እንዴ ያስብላል። ግን እኔ የማውቀው ነገር የለኝም፣ እንደዛ ነች እያልኩኝ አይደለም። እናም ትኩረት ላይ ስንመጣ አንዳንድ ሰዎች የሚያደርጉት ነገር እጅግ በጣም የሚቀፍ ሆኖ እናገኘዋለን። ቅድም እንደነገርኳችሁ አንጀሊና ጆሊ ከወንድሟ ጋር ቀይ ምንጣፍ ላይ ያደረገችው ነገር፣ ከወንድሟ ጋር ተሳስማ ነበረ። ፍቅር እንደያዛትም መድረክ ላይ ወጥታ ተናግራ ነበረ። በእርግጥ አገራችን ውስጥም አለ ይሄ ነገር። ወንድም ከእህቱ ጋር ይተኛልም፣ ይሳሳማልም፣ ይዳራልም፣ ይተሻሻልም። አብዛኛውን ጊዜ ደግሞ እኔ ከተማርኩት ከነ መምህር ተስፋዬና ከአባታችን ከነ መምህር ግርማ የተማርኩት ነገር እንደዚህ የሚያደርግ ወንድምና እህት የቤተሰብ ዘመዶች እርስ በራሳቸው እንዲዋደዱ እንዲፋቀሩ ትዳር እንዲይዙ የሚያደርግ መንፈስም አለ። እሱም ስሙ ዳዊት ደጋሚው ወይም ደግሞ ጠቋር እየተባለ ይጠራል። ባይዘው የአንድ ቤተሰብ አባላት ፍቅር እንዲይዛቸው ያደርጋል ስላችሁ ግን እሱ ብቻም አይደለም። አባት ሴት ልጁን እንዲደፍር ያደርጋል፣ ወንድም እህቱን እንዲደፍር ያደርጋል። እንደዛ አይነት ነገር በዝምድና ውስጥ ያሉ ሰዎች በእንደዚህ አይነት መልኩ እንዲረክሱ ያደርጋል። እናም ማለት ነው እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ እንደሚመቻችሁ እርግጠኛ ነኝ። ግን ይህንን ቪዲዮ ላይክ ማለት እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ። ባዮ ላይ ያስቀመጥኩላችሁ ሊንክ አለ፣ እዛ እየገባችሁ ደግሞ ሰብስክራይብ በተኗን ጠቅ አድርጉልኝ። ይሜ